ሰላም ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው በአዲስ ፊልም መተናል። ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙንም ላይክ ማድረግ እንዳይረሳ። በፊልሙ መጀመሪያ ላይ ፒዮንሱክ የተባለችውን ወጣት እንመለከታለን። ፒዮንሱክ በውጣ ውረድ የተሞላ ህይወትን የምትኖር ሰው ነች። ብትታመምም እንኳን ስራዋን ትታ አታርፍም። ምክንያቱም ደሞዝ እንዳይቆረጥብኝ ብላ ትሰጋለች። እናም በደከመ ሰውነቷ ራሱ አንድ ማሳጅ ቤት ውስጥ ደንበኞችን ማሳጅ ታደርጋለች። የጠዋቱ ተራዋ ሲያልቅ ማሳጅ የምታደርግበትን ሻወር ቤት ብቻዋን ታጸዳለች። እናም ያለማቋረጥ በርትታ ከሰራች አሰሪዋ እንደ ሽልማት እርጎ ነበር የምትሰጣት። እናም ስራዋን ተግታ በመስራቷ ያተረፈችው ነገር ቢኖር ከስራ ባልደረቦቿ ጋር መቀያየም ነው። አብሯት የሚሰሩት ያላግጡባታል። ብዙ ስራውን እሷ እንድትሰራ ያደርጋሉ። ፒዮንሱክ እንዲህ የምትለፋበት ምክንያቱ መንከባከብ ያለባት አንዲት የ70 ዓመት አዛውንት አያት ስላሏት ነው። ግን ምኑን የሚያክል ብትለፋ ግን ሁሌ የሚበሉት ፓስታ በሚጥሚጣ ነበር። መጠጥ ከፈለጉ ደግሞ የብርቱካን ልጣጭ አፍልተው ነበር የሚጠጡት። እናም በዚህ አላግባብ በምትሰራው ስራና ጭንቀት ምክንያት ኢንሱክ ገና በወጣትነቷ የጭንቅላት ካንሰር ተጠቂ ትሆናለች። በሽታው ደግሞ በሕክምና የሚድንበትን ደረጃ አልፏል። ዶክተሩም የ3 ወር የመኖሪያ ጊዜ ብቻ እንዳላት ነግሯታል። ኢንሱክም መታመሟን ከሰማች በኋላ ወደ ሻወርና ማሳጅ ቤቱ በመሄድ ስራዋን በገዛ ፍቃዷ ትለቃለች። ነገር ግን አሰሪዋ የዛን ወር ደሞዟን እንደማሰጣት ትነግራታለች። ኢንሱክም ጸጥ ብላ ከቆመች በኋላ ወደ ዋና አሰሪዋ ክፍል በመግባት ከቦርሳዋ የሚገባትን ገንዘብ ትወስዳለች። ከዚያም ወደ አንድ ህንፃ ቴራስ ትወጣና ወደ ታች የመኪና አደጋ ሲደርስ እየተመለከተች በወረቀት ላይ እያንዳንዱ ሰው ለመኖር እየሞከረና እየጣረ ነው ብላ ትጽፋለች። ከዚያም የወረቀት ጀት ትሰራና ተወረውረዋለች። ወረቀቱም ሄዶ አንድ ወጣት እግር ስር ይወድቅና አንስቶ ያነባዋል። የስራ ባልደረቦቿም ከስራ መልቀቋን ሲሰሙ እንደሚያስቡላት በማስመሰል እራት ይጋብዟትና እንደናፈቀቻቸው ያስመስላሉ። ኢንሱክ ግን ምንም አልመሰላትም ነበር። እናም ጠረጴዛው ላይ አንድ ጋዜጣ ላይ የተጻፈ ማስታወቂያ ትኩረቷን ይስበዋል። ማስታወቂያውም ለሴቶች ተብሎ የተዘጋጀ አገልግሎትን ሲሆን በህይወታቸው ያልጨረሱት ነገር ያላቸውን ሴቶች የሚረዳ ነበር። እናም አገልግሎቱ 5 ሚሊዮን ያስከፍል ነበር። ይህም ለኢንሱክ ከባድ ይሆንባታል። ኢንሱክም ለረጅም ጊዜ አይታው ወደማታውቀው አባቷ ወዳለበት አንድ መጠጥ ቤት ትሄዳለች። ገንዘቡን ይከፍልልኛል ብላ ተስፋ በማድረግ የመጨረሻ ምኞቷን ለማሳካት ነበር። አባቷ ግን ዝም ይላታል። እናም ልቧ ይሰበራል። ወደ ቤትም ከተመለሰች በኋላ ኢንሱክ ሁሉንም ነገሮች መጠጋገንና ማስተካከል ትጀምራለች። ለአያቷም ለረጅም ጊዜያት ወደ የሆነ ቦታ ልትሄድ እንደሆነና ቶሎ ላትመለስ እንደምትችል ትነግራታለች። ቤት ውስጥም አያትየዋ ከቆሻሻ ቦታ የሰበሰበቻቸውን የተለያዩ ኮልኮሌዎች ስታያቸው እሷ ሳትኖር አያትየዋ ምን እንደምትሆን አስባ ትጨነቃለች። ልቧንም ጥፋተኝነትና ሐዘን ይሰማታል። ከመሄዷ በፊትም ኢንሱክ ለአያቷ ሁሉንም የባንክ ካርዶቿን ትተውላታለች። እናም የትኞቹን እንዴት መጠቀም እንዳለባት ታሳያቸዋለች። ከዚያም አያትየዋ ታክሲ ጠሩና ኢንሱክ ወደ መኪናው ትገባለች። ወደ ኋላም ስታይ አያትየዋ ያለማቋረጥ እጇን ስታወዛወዝ ትመለከታለች። መኪናው መሄድ ሲጀምር አይኖቿ በእንባ ይሞላሉ። ከዚያም ከመኪናው ተወርድና ኢንሱክ ሻንጣዋን እየጎተተች በጨረቃዋ ብርሃን ትጓዛለች። ብቻዋን በመሆኗም ልቧ ክፉኛ ይጎዳል። ድንገትም በጣም እየፈጠነ የመጣ መኪና ለጥቂት ሊገጫት ብሎ ትተርፋለች። መኪናው ውስጥም አንዲት ቆንጅዬ ሴት ላይቭ ስትሪም እያደረገች ነበር። ሴቷም ይቅርታ ከማለት ይልቅ መኪናውን አቁማ ኢንሱክ ላይ ታላግጥባታለች። ትንሽ ከተጓዘችም በኋላ ኢንሱክ ወደዛ ሚስጥራዊ ቦታ ትደርሳለች። እናም ወደ ውስጥ ስትገባ እንግዳ የሆነ ነገር ትመለከታለች። አንዲት ሴት ነጭ በነጭ ለብሳ የሆነ ነገር እንደሚፈልግ ሰው አፈሩን ያለማቋረጥ ስትቆፍር ታያለች። ሴትየዋም ኮንግሲያን ትባላለች። ኢንሱክም ሁሉ ነገር ቅፍፍ ብሏት ስለፈራች ሴትየዋን ትከተላታለች። ነገር ግን ደንግጣ ራሷን ትስታለች። በቀጣዩ ቀንም ኢንሱክ ስትነቃ ራሷን ዶርም ውስጥ ታገኛለች። እናም ማታ ልትገጫት የነበረችውን ሴት ታያታለች። ስሟም ሱንግሚር ነበር። ግን ምን ያደርጋል፣ ምንም እንኳን ያን የመሰለ መልክና ቁመና ቢኖራትም ልታመልጥ የማትችለው የጭንቅላት ካንሰር ታማሚ ነበረች። የዚያን ቀን ማታም ወደ ክፍሏ አንዲት ሴት ትመጣለች። ኢንሱክም ትኩር ብላ ስትመለከታት ኮንግ እንደሆነች ትረዳለች። የዚያን ቀን ማታ ስትቆፍር የነበረችው ሴት ነች። የዚያን ዕለትም ኢንሱክ ከአባቷ መልእክት ይደርሳታል። አንድ ቀንም ዞር ብሎ አይቷት የማያውቀው የአባትነትን ኃላፊነት ተወጥቶ የማያውቀው አባቷ የጠየቀችውን 5 ሚሊዮን ሰብስቦላት ነበር። በተመሳሳይ ሰዓትም ሌላ ልብ የሚያንጠለጥል ነገር ይፈጠራል። አንዲት ሕፃን ልጅ ኮንግሲያን የተባለች በአባቷ ትፈልጋለች። አባትየውም ከስግብግብነቱ የተነሳ የገዛ ልጁን
በወተት መርዞ እሷ ከሞተች በኋላ የሚሰጠውን የኢንሹራንስ ገንዘብ ይፈልጋል። ለዛም ወተቱን ሲመርዝ ኮንግ ገብቷት ዝም ብላ ታየዋለች። ልክ አባትየው ፊቱን ሲያዞር ምንም እንዳላየች አንገቷን ጎንበስ ታደርጋለች። አባትየውም ወተቱን ይዞ ወደ እሷ ሲመጣ ቀስ ብላ ሳያያት ከኪሱ ውስጥ ስልኳን ትወስዳለች። ከዚያም አባትየው ወተቱን ይሰጣትና ቶሎ ብላ እንድትጠጣ ያጣድፋታል። ኮንግም ድፍረቷን ሰብስባ ወተቱን ፊቱ ላይ ትደፋበትና እየጮኸች ወደ ውጪ ትሮጣለች። አካባቢውም ጭር ያለ ስለነበር ያ ነገር ራሱ ኮንግን ያስፈራታል። አባትየውም ተከትሏት ወጥቶ ሲፈልጋት ትሰወርበታለች። ድልድዩ ላይ የተለያዩ ቦታዎች ይፈልጋታል፣ ግን ሊያገኛት አልቻለም። ከታች ተደብቃ ስለነበር እጆቿንም አፏ ላይ አድርጋ ድምፅ እንዳታወጣ የተቻላትን ትሞክራለች። ከዚያም እየጮኸ ይፈልጋት የነበረው አባቷ ጸጥ ሲል በቃ ሂዷል ብላ ከተደበቀችበት ትወጣለች። ነገር ግን አባቷ ከኋላዋ እንዳለ ትረዳለች። ስትዞርም ታየዋለች። ኮንግ ሲያንም በድጋሚ ትሮጥና ወደ አንድ ቆሻሻ ክምር ውስጥ ትደበቃለች። አባቷም ይፈልጋታል። ሊያገኛት ሲቃረብም ድንገት ዝናብ መዝነብ ይጀምራል። እናም አባትየው ወደ ቤት እንዲመለስ ይገደዳል። ግን ገና መሄድ ሲጀምር በልጅቷ እጅ ያለው ስልክ መጮህ ይጀምራል። ወዲያውኑ ድምፁን ወደ ሰማበት በመሄድ አንድ ጠረጴዛ ስር ተደብቃ ያገኛታል። የተናደደው አባቷ ያለምንም ርህራሄ ከመሬቱ ያጋጫትና እራሷን እስክትስት ይደበድባታል። እናም ድጋሚ ሊመታት ሲል የሆነ ሰው ከድልድዩ ላይ ዘሎ ይወርድና አባትየውን ወደ መሬቱ ይወረውረዋል። ከዚያም ኮንግ ሲያንን በእጆቹ ያቅፋታል። ከመሬትም ያነሳታል። ይዟት እንዳይሄድ ብሎም አባትየው ሰውየውን ማጥቃት ይጀምራል። ይህም ስላልበቃው አንድ እንጨት የሚመስል ዘንግ አንስቶ አባትየው ሰውየውን ሊመታው ሲል ኢንሱክ ትደርስና መታው ትጥለዋለች። ከቀናት በፊት የኢንሱክ አያት የተለያዩ ኮተቶችን ሰብስባ በጋሪ የጎተተች እያለ ይሄ ሰውዬ የኮንግ ሲያን አባት ሰክሮ ያለምንም ምክንያት አያትየዋን ይደበድባታል። ብዙ ከተመታች በኋላም የኢንሱክ አያት ለእርዳታ ወደ ኢንሱክ ትደውላለች። ኢንሱክም አያትየዋ በደም ተለውሳ ስትመለከታት ትደነግጣለች። አያትየዋም ሰውየው ልጁንም ሊገላት እንደሚፈልግ ትነግራታለች። በስልክ እያወራችም ሰውየው ስልኩ እንድትዘጋው ሲመታት ትሰማለች። ኢንሱክም ትደነግጣለች። እናም አንድ ጊዜ ለህፃኗ እንደምትጠብቃት ቃል የገባችላት ትዝ ይላትና ለዶርም ጓደኞቿ ኮንግ ሱንና ሱንግ ሚድ ልጅቷ ስላለችበት ሁኔታ ትነግራቸዋለች እና ምን ማድረግ እንዳለባት ማሰብ ትጀምራለች። ከዚያም ግን ኮንግ ሱን ሀሳብ ታመጣለች። እዛም ይደርሳሉ። ኢንሱክም ቀድማቸው ወደ ቦታው ስትደርስ ሰውየው ሌላ ሰው ሊያጠቃ ሲል ታገኘውና ከኋላው በዱላ ትመታዋለች። እናም ራሱን ይስታል። ኮንግ ሱን እና ሱንግ ሚድ ቦታው ሲደርሱ ፊታቸው ወድቆ ደም በደም ሆኖ ባዩት ሰውዬ ይደነግጣሉ። በእርግጥ ሁሉም ልጅቷን ከአባቷ ለማዳን ቢያስቡም ግን ነገሮች እንደዚህ ይሆናሉ ብለው አላሰቡም። በዝምታ ሁሉም ቆሞ ሰው እንደገደለው ያምናሉ። እናም ኮንግ ሱን ሰውየው መሞቱን ለማረጋገጥ ልትጠጋው ስትል ያ ሚስጥራዊ ሰው ልጅቷን መጥቶ ያድናት ኮንግ ሱንን ያስቆማታል። እናም በትክክል ነገሮችን የማያደርጉ ካልሆነ ሰውየውን መንካት ለእነሱ አደገኛ ነገር መሆኑን ለፖሊሶች አሻራ ማስቀመጥ መሆኑን ይነግራቸዋል። ኢንሱክም የሚስጥራዊ ሰው እጅ ላይ ራሷ የሳተችው ሕፃኗን እያየች በማዘን ወደ ቤቷ እየመራች ተወስደውና ልጅቷን ከአያቷ ጋር እንዲተዋት ጠይቀዋለች። ከዚያም ፖሊስ እንዳይጠራ ታስጠነቅቀዋለች። ሶስቱ ሴቶችም ከጨለማው ቦታ ይሰወራሉ። በመጀመሪያ ሴቶቹ የደበደቡበትን መሳሪያ ቆሻሻ መጣያ ውስጥ ይጥሉታል። ከዚያም ወደ ጭፈራ ቤት ያመራሉ። እንደ አጋጣሚ ሆኖ የዚያን ቀን ማታ ላይ የሱንግ ሚድ ጓደኛ ልደት ነበር። ለዛም እዛ ያሉት አብዛኞቹ ሰዎች ሰክረው ነበር። ሶስቱ ሴቶች ልደቱ ላይ ቆይተው ቢደርሱም እንኳን ማንም እንደዘገዩ ያስተዋላቸው የለም። ሶስቱ ሴቶች ወደ ጭፈራ ቤት ሲገቡ የሁሉንም ሰው ትኩረት ይስባሉ። ሱንግ ሚድ ሶስቱ አብሮ ፎቶ የተነሱትን ሶሻል ሚዲያ ላይ ተለቀዋለች። ለ2 ሰዓትም ፓርቲው ላይ ይቆያሉ። እናም እዛ ያሉትን አብዛኞቹን ሰዎች ይተዋወቋቸዋል። በቦታው ላይ መገኘታቸውን እንዲያስታውሱ ነው። በእውነታው እነዚህ ሶስቱ ታማሚ ሴቶች ሱንግ ሚድ ታዋቂ የኦንላይን ስትሪመር ስትሆን ህመሟን ያወቀችበት ሰዓት ለተከታዮቿና ለሶሻል ሚዲያ ስትናገር ያዝኑልኛል ብላ ስትጠብቅ፣ በተቃራኒው አብዛኞቹ ሰዎች የውሸቷን ትኩረት ለማግኘትና እንዲታዘንላት ብላን ያደረገችው በማለት ይሰድቧታል። ጭራሽም ቤተሰቦቿን ይሰድባሉ። ኮንግ ሱን ደግሞ ባለትዳር ስትሆን በገዛ ቤቷ ውስጥ እንደ ገረድ የምትሰራ ሴት ናት። ሁል ቀን ያለማቋረጥ እንደ ባሪያ የምትሰራ ሲሆን ባሏ ግን በመጥፎ ሁኔታ ነበር የሚንከባከባት። ይሰድባታል፣ ያንቋሽሻታል። የገዛ እናቷን ራሱ መታሱን እንድታገለግለው ያደርጋል። ፒዮንሱክ ደግሞ የማሳጅና የሻወር ቤት ሰራተኛ ስትሆን ወላጆቿ ገና ህፃን እያለች ነው የከዷት። ያደገችውም ከአያቷ ጋር ነበር።
በጣም ደሃና ፈተና የበዛበት ነበር ህይወታቸው። ግን በዚህ ሁሉ ውስጥ ኢንሱክ ሰው የመርዳት ፍላጎት ነበራት። በቀጣዩ ቀን ጠዋትም ሁሉንም አንድ ነገር ያስደነግጣቸዋል። ሱንግሚድ ቦርሳዋን ስትከፍተው በአጋጣሚ ማታ ላይ የሞተውን ሰውዬ ስልክ አንስተው ነበርና ቦርሳ ውስጥ ታገኘዋለች። የዚያን ቀን ማታ ከመሄዳቸው በፊት የሰውየው ስልኩ መገኘቱ እንደ ማስረጃ ይሆናል ብላ ነበረችው። ኮንግሱንም ሌሊቱን ሙሉ ምን እንደነበር የማታውቀው ሰው ሲረብሻትና በህልሟ ስትጓዝ ነበር ያደረችው። ሱንግሚድም ሁሉንም ነገር ወደ ኮንግሷ ዙራ ትናገራታለች። የዚያን ቀን የተጠቀሙበት መሳሪያ የኮንግ ባል የጎልፍ መጫወቻ እንጨት ነበር። ግን ምስኪኗ ኢንሱክ በሁለቱም መሃል ገብታ ሁሉም አብሮ ላደረጉት ነገር ማንንም መውቀስ እንደሌለበት ትናገራለች። ከዚያም ይስማማሉ። ኮንግሱንም ጥያቄ ታነሳለች። ሰውየው የምር መሞቱን በምን እርግጠኛ እንደሆኑ ለማረጋገጥም ሶስቱ ሴቶች ወደ ቦታው በመሄድ ከርቀት ሆነው ነገሩን ይከታተላሉ። ቦታው ላይም ፖሊሶች ምርመራ ሲያደርጉ ሲያዩ ሰውየው የምርም እንደሞተ ይረዳሉ። አንድ ነገር ግን አላስተዋሉም ነበር። ሰውየው ጆሮ ላይ አንድ ትንሽ አበባ ነበር። ይህም አበባ የተተወው በሚስጥራዊ ሰው ነው። እናም የዚያን ቀን ማታ ልጅቷን ያዳናት ሰው ተራ ሰው አልነበረም፣ ልምድ ያለው ነብሰ ገዳይ እንጂ። እናም የዚያን ቀን ማታ ልጅቷን ቤት ካስቀመጣት በኋላ ቦታው ላይ የገንዘብ ቦርሳው እንደረሳው ሲረዳ ሊፈልገው ወደ ሰውየው የወደቀበት ቦታ ይመለሳል። እዚያም ሲደርስ ሕፃኗን ያሰቃያት አባቷ በህይወት እንዳለ እያጣጣረ ያገኘዋል። ያለምንም አመንታትም አባትየውን ይጨርሰዋል። ከዚያም ያችን ትንሽዬ ሕፃን ወደ አያቷ ቤት ሲያስቀምጣት በአጋጣሚ የኢንሱክን የድሮ የልጅነቷን ፎቶ ይመለከታል። እናም ስለሷ ታሪክ ትንሽ ሲያውቅ ለረጅም ጊዜ ተሰምቶት የማያውቀው የሆነ ስሜት ይሰማዋል። በኋላም ስለ ኢንሱክ ነገሮችን ሲመረምር በጭንቅላት ካንሰር እየተሰቃየች እንደሆነ ይረዳል። እናም ወደዛ ድርጅት ለመሞት እንደገባች ያውቃል። በኋላም ኢንሱክ ከአባቷ አንድ የሚያም እውነት ትሰማለች። ከዓመታት በፊት የኢንሱክ እናት አባቷን እንዲፈታት ትጠይቀዋለች። እሱም እምቢ ይላል። እናትየውም ካንሰር እንዳለባት እያወቀ ልጇን እንዲያሳያትና እንዲያገናኛት ብትጠይቀውም እሱ ግን በጭካኔ አይሆንም ብሎ እናትና ልጅ እንዳይገናኙ እንዳደረገ አሁን ውስጡ ቁጭት ስለሞላ ኃጢአቱን ተናዞ ይቅርታ ይጠይቃታል። ኢንሱክም ምንም አይነት ይቅርታ ያለፈውን ነገር እንደማይመልሰው ትረዳለች። በተመሳሳይ ሰዓትም ገዳዩ ሰው ከድርጅቱ ማስጠንቀቂያ ይደርሰዋል። ማንነቱም ስለታወቀ በቦታው ላይ ሳይጠበቅ የተገኘውን ማስረጃ እንዲያስወግድ ትዕዛዝ ይሰጠዋል። ኢንሱክ ግን ስለ ወላጆቹ የሚያሙነት ስለሰማች ልቧ አዝኖ ተቀምጣ ነበር። እሷም ተረጋግታ ነገሮችን ሁሉ ለማሰብ እየሞከረች እያለ ውቺያን ድንገት ፊት ለፊቷ ይቆማል። በመጀመሪያ ርቀቱን ሊጠብቅ ይሞክራል። እናም ትቷት ሊሄድ ያስባል። ነገር ግን ልክ ሲተያዩ የሆነ እንግዳ ነገር በሁለቱ ውስጥ ይፈጠርና ኢንሱክ እንባዋ ይወርዳል። ውቺያንም ደንግጦ ደርቆ ይቆማል። ውቺያን ከባድ የእንቅልፍ በሽታ አለበት። አንዴ እንቅልፉን ከተኛ ማንም ሰው ካልቀሰቀሰው ለቀናት ዝም ብሎ መተኛት ይችላል። ቀደም ብሎ ውቺያን ከአልጋው ስር ተደብቆ ተኝቶ ነበር። እናም ድንገትም ሲነቃ ባየው ነገር ግራ ይጋባል። ኢንሱክም ፊቷ የቆመው ውቺያንን ስታየው ደንግጣ ወዲያው ትመታዋለች። ነገር ግን ሁለቱም ያላስተዋሉት አደገኛ የእሳት ቃጠሎ እየተቀጣጠለ ነበር። ውቺያንም ምንም አማራጭ ስላልነበረው ኢንሱክን አንስቷት ይሸከማትና ወደ ውጭ ይወጣል። ውጭም ያሉት ሰዎች ውቺያንን ሲያዩት በአድናቆት ያጨበጭባሉ። ኢንሱክም በኋላ ላይ ምን ያህል ከባድ አደጋ እንደነበር ትረዳለች። ውቺያንን እየተመለከተች የጥፋተኝነት ስሜትና የማፈር ስሜት ይሰማታል። በኋላም ላይ ውቺያን ከዶክተሩ አንድ ነገር ይረዳል። የኢንሱክ የመስማት ችግር የመጣው ከጭንቅላት ካንሰሩ እንደሆነና ከልጅነቷ ጀምሮ በዚህ ህመም ትሰቃይ እንደነበር ይነግሩታል። ኢንሱክ ልጅ እያለች ዋና ሊዋኙ ሲሉ ሌሎች ልጆች ገፍትረው የቀልድ ውሃ ውስጥ ይከቷታል። ውሃውም ወደ ጆሮዋ ውስጥ ገብቶ ለረጅም ጊዜ ስለቆየ አሁን ላይ መስማት እንዳትችል እንዳደረጋት እንረዳለን። የዚያን ቀን ማታም ኢንሱክ ብቻዋን ተቀምጣ አንድ ጨለም ያለ ክፍል ውስጥ ቦርሳዋ ውስጥ ያለውን የድሮ ፎቶዋን ትመለከታለች። ከዚያም ልትሞት እንደሆነ ትዝ ይላታል። እናም የምሯን ደስተኛ ሆና ፎቶ ሳትነሳ ከዚያ ዓለም ልትሰናበት መሆኗን ትረዳለች። ውቺያንም ውጪ ላይ ቆሞ እየተመለከታት ልቡ ያዝናል። ከረጅም ጊዜም በኋላ ነብሰ ገዳዩ ውቺያን የጥፋተኝነት ስሜት ይሰማዋል። በኋላም ኢንሱክ ከመሞቷ በፊት ማድረግ የምትፈልጋቸውን ነገሮች ትጽፋለች። ከዚያም ስትወጣ ውቺያን ይመጣና የጻፈችውን ነገር ይመለከታል። የጻፈችውን ባነበበው ቁጥር ልቡ ለኢንሱክ ያዝን ጀመር። በተመሳሳይ ሰዓትም ፖሊሶች ምርመራቸውን እየቀጠሉ ወደ ፍንጩ ጋር ይደርሳሉ። የፖሊስ አዛዡም ውቺያንን ይጠረጥረዋል። ምክንያቱም ማንነቱንና እንቅስቃሴዎቹ ሁሉ እንግዳ የሆኑ ነገሮች ስለሆኑ ነው። በኋላም ከእንስሳት ሆስፒታል ስልክ ይደወላል። እናም ውቺያን ወደ ማዕከሉ ከመግባቱ በፊት ለሕክምና ውሻውን ይሰጣቸዋል። ፖሊሶችን በሚጠቀመው ስልክ ያለበትን ይደርሱበታል። በኋላም በማገገሚያ ማዕከል ውስጥ ኢንሱክ እና ውቺያን ተገናኝተው ኢንሱክ ለውቺያን ቦርሳ ትሰጠዋለች። ለምን እየመለሰችለት እንዳለም አልገባውም ነበር።
ኢንሱክም በቅርቡ ልትሞት እንደምትችል ታብራራለታለች። እና መጥፎ ሰውን ደግሞ መግደል እንደ ኃጢአት እንደማይታይ ምክንያቱም ሕፃኗን እንደምትጠብቃት ቃል ገብታላት እንደነበር ትነግረዋለች። በዚያን ሰዓትም አንድ ሰው ወደ ኢንሱክ ወዳሉበት ቀስ ብሎ እየተራመደ ይገባል። ውቺያንም ፖሊስ መሆኑን ወዲያው ይገነዘባል። ሰውየውን ያላየችው ኢንሱክ ስለ ወንጀሉ መናዘዟን ስትቀጥል ልክ ልታወራ ስትል ውቺያን ኢንሱክን ወደ ራሱ ጎትቶ ይስማታል። ምንም ያህል ራሷን ለማስለቀቅ ብትታገልም ሊለቃት አልቻለም። እናም ድንገት ሁለቱም በዙሪያቸው ያለውን ነገር ይረሱታል። እናም ሰዎች ሁሉ ይመለከቷቸዋል። ግን ወዲያው ኢንሱክ ወደ ራሷ ትመለስና ውቺያንን ወደ መሬት ገፍትራ ትጥለዋለች። ከዚያም ወደ ዶርሟ ትመለሳለች። እናም ውቺያን በፖሊስ መወሰዱን ትሰማለች። ከዚያም የሳማት በኦፊሰሩ ፊት ስለ ወንጀሉ እንዳታወራ ብሎ እንደሆነ ትገነዘባለች። እናም የሰሩት ወንጀል ሶስቱንም ሴቶች ያስጨንቃቸዋል። ምክንያቱም የዚያን ቀን ምስክር ሆኖ አብሯቸው የነበረው ውቺያን ሁሉንም ነገር ለፖሊስ ይናገራል ብለው ስለፈሩ እንዲያውም ሱንግሚር ለፖሊስ የሚያጋፍጣቸው ከሆነ ቦርሳውን እንደ ማስረጃ በመያዝ ነገሩን ሁሉ ራሱ ውቺያንግ ላይ እንደሚያዞሩ ትናገራለች። ግን ኢንሱክ በነገሯ አትስማማም። በኋላም ውቺያን ላይ በቂ የሆነ ማስረጃ ፖሊስ ባለማግኘቱ ተጠርጥሮ ከተያዘበት የግድያ ፍርድ ነፃ ሆኖ ይለቀቃል። በተመሳሳይ ሁኔታም የውቺያን ድርጅት መታሰሩን ይሰማሉ። እናም ወዲያውኑ ግላከስ የተባለውን ሰው እነሱን እንዲከታተላቸው ይገደዳል። እናም ነገሮች ከቁጥጥር ውጪ ሳይሆኑ በፊት ውቺያን ፊቱን እንዲያዞር እንዳስገድደው ይነግሩታል። ነገር ግን ግላከስ ውቺያንን ችግር ውስጥ ሊከታ አይፈልግም። ቀደም ብሎም ኢንሱክና ውቺያን ሲያወሩ የነበረውን ሰምቷል። ስለዚህም ትክክለኛው ገዳይ ማን እንደሆነ አውቋል። ውቺያን ሳይሆን በካንሰር ህመም እየተሰቃየች ያለችው ሴት መሆኗን ያውቃል። በዚያ ባለው መረጃም ውቺያንን ያገኘዋል። እናም የጠፋውን ስልክ ካገኘው ሁሉንም ነገር ኢንሱክ ላይ በማድረግ እናም ራሱን ነፃ እንዲያደርግ ይነግረዋል። ግን ግላከስ ያልተገነዘበው ነገር እየነገረ ያለው ነገር ውቺያንን እንዲቆጣ እንደሚያደርገው ነበር። በኋላም ማታ ላይ ኢንሱክ ሁሉንም ወደ ባህሩ ዳርቻ ሄደው ሚስጥራዊ አረንጓዴ መብራት እንዲያዩ ሀሳብ ታመጣለች። በአፈ ታሪኩም እንደሚነገረውና እንደሚታመነው ማንም ሰው ያንን መብራት ከተመለከተ ከዚያን ጊዜ ጀምሮ በፍቅር እንደማይሰቃይ ነው። ወደ ቦታውም እየሄዱ ሳለ ኢንሱክ ማዕከል ውስጥ አንዲትን ታማሚ መንከባከብ እንዳለባት ታስታውሳለች። የሴትየዋም ስም ያንግጂ ነው። በጣም ስለተጨነቀችም ወደ ማዕከሉ በፍጥነት ይመለሳሉ። ነገር ግን ልክ ሲደርሱ ያንግጂ በአምቡላንስ ስትወሰድ ያያታል። የሴትየዋም ልጅ እናቷን እያየች ስታለቅስ ሲመለከቱ ኢንሱክ፣ ኮንግሱና ሱንግሚድ የጥፋተኝነት ስሜት ይሰማቸዋል። እድለኛ ሆናም በቀጣዩ ቀን ጠዋት ያንግጂ በሰላም ወደ ማዕከሉ ትመለሳለች። ኢንሱክም ያንግጂና ልጇ በደስታ ሲተቃቀፉ ስታይ ልቧ እረፍት ይሰማታል። በኋላም ውቺያን በራሱ ድርጅት ሰዎች መታደን ይጀምራል። የተሰጠውን ትዕዛዝ ባለመፈጸሙ እየፈለጉት ነው። እናም ለማምለጥ ሲሞክር ይይዙትና በጭካኔ ይደበድቡታል። ውቺያንም የግላከስን እቅድ ውድቅ በማድረጉ ድርጅቱ በግዴታ ራሱን እንዲሰጥ ያደርጉታል። ነገር ግን ውቺያን ራሱን ለፖሊስ አሳልፎ ለመስጠት ፈቃደኛ አልሆነም። ምክንያቱም ሊክደው የማይችለው አንድ ሰው አለ፣ ኢንሱክ። ውቺያንም የሆነ አጋጣሚ ተጠቅሞ ያመልጥና ወደ ማዕከሉ ይመለሳል። እናም ኢንሱክን ሲያያት የሆነ የረፍት ስሜት ይሰማዋል። እናም ደክሞት ይወድቃል። በኋላም በእድሜ ጠና ያለች አንዲት ታማሚ ምግብ ትመግበዋለች። ዶክተሩም ቁስሉን ያይለታል። እናም ቅድም ፖሊሶቹ ለምን እንደወሰዱት ይጠይቁታል። ነገር ግን በጣም ስለተጎዳ ሁሉም ደህንነቱ ላይ ትኩረታቸውን ያደርጋሉ። ለውቺያንም ህይወቱን ሙሉ ወንጀል እየሰራና ዙሪያው በካሃዲዎችና በነፍሰ ገዳዮች ተከቦ የኖረ ሰው ይህን የሚያክል ደግነት ያየውም የመሞቻ ቀናቸውን ከሚጠብቁ የካንሰር ታማሚዎች መሆኑ ለሱ በጣም ልቡን ይነካዋል። ጭንቅላቱን በመዘቅዘቅ የጥፋተኝነትና አድናቆት ምስጋና ይሰማዋል። በዚያን ሰዓትም ሱንግሚድ ትመጣና እዛ ለነበሩት ታማሚዎች ለሁለቱ ፍቅረኛሞች የብቻቸውን ጊዜ እንስጣቸው ብላ ትናገርና ይወጣሉ። ከዚያም አብረው ይቆማሉ። ውቺያንግም ይደነግጣል። ኢንሱክም ወደ እሱ ቀርባ ፖሊሶቹ ምን እንዳሉትና ምን እንዳገኙት ጠይቀዋለች። ውቺያንም ረጋ ብሎ እንዳትጨነቅ ይነግራታል። ፖሊሶቹ ምንም ማስረጃ እንዳላገኙ ይነግራታል። እነሱም ስለሟች የጠፋ ስልክ ፍለጋ ላይ እንዳሉ ይነግራታል። ፖሊሶቹም ስልኩ ውስጥ የሆነ ነገር ጠቃሚ ያለው ብለው እንዳመኑ ይነግራታል። ይህንንም ስትሰማ ኢንሱክ ወዲያውኑ ስልኳ አያቷ ቤት እንዳለ ትነግረዋለች። ወዲያውም ስለ ውቺያን ጉዳት መጨነቅ ትጀምራለች። ውቺያንም ትኩር ብሎ ካያት በኋላ የሆነ ነገር ከልቡ አውጥቶ ይናዘዝ ጀመር። ላለፉት ጊዜያት ቢሞትም ቢኖርም ግድ ሳይሰጠው እንደኖረ ነገር ግን ኢንሱክን ካገኛት በኋላ የሚኖርበትን ምክንያት እንዳገኘ ምንም ያህል ዋጋ ቢያስከፍል
ስትል እሷን ለመጠበቅ ፈቃደኛ መሆኑን ይነግራታል። ሁለት ብቸኛ ሰዎች በሚያስቸግር ሁኔታ ውስጥ የኖሩ እናም አሁን አንዱ ለአንዱ የመኖር ብርታት ሆኗል። በቀጣዩ ቀን ጠዋት ኢንሱክ ከእንቅልፏ ስትነቃ ውቺያን ተሰውሮ ነበር። እሱም ወደ አያትየዋ ቤት ስልኩን ለመፈለግ ነው የሄደው። ነገር ግን ሁሉም ቦታ ቢፈልግም ሊያገኘው አልቻለም። ሊሄድም ሲል የኢንሱክ አያት ወደ ቤት ይመለሳሉ። ወደ ውስጥ የሚያስገቡትና ማን እንደሆነ በደንብ ሳያውቁ እራሳቸው የሰሩትን ምግብ በካርቶን አድርገው ይሰጡታል። እናም ልጃቸው ኢንሱክ እንደሱ ያለ ቆንጆ ፍቅረኛ ቢኖራት ምን ያህል ደስ እንደሚላቸውና በህልማቸው ራሱ እንደሚስቁ ይነግሩታል። በተመሳሳይ ሰዓት ግላከስ ወደ ማገገሚያ ማዕከሉ ይሄዳል። እናም ድንገት ከጀርባዋ መታንቃትና ኢንሱክን ወደ መኪና ያስገባታል። ነገሮች ከመወሳሰባቸው በፊት ሊያስወግዳት አስቧል። ውቺያንም ከአያትየው ቤት ሲመለስ ነገሩን በርቀት ያያል። እናም በሆነው ነገር ደንግጦ ቶሎ ብሎ ለመሄድ ሲጣደፍ አያትየው የሰጡትን ምግብ ይደፋዋል። ከዚያም ቶሎ ብሎ አጠገቡ ያገኘውን መኪና ይወስድና ይከተላቸዋል። መኪና ውስጥ ግላከስ ለኢንሱክ ሁሉንም ነገር ይነግራታል። ውቺያን ልምድ ያለው ገዳይ መሆኑን ይነግራታል። እናም ወደ እነሱ ማገገሚያ ማዕከል የመጣው የሟቹን ስልክ ለመፈለግ እንደሆነ ይነግራታል። ይህን ስትሰማ ኢንሱክ ወደ ኋላ ሁሉንም የውቺያን እንግዳ የሆኑ ባህሪያትን ታስተውል ጀመር። ልቧን መደንገጥ ጀመረ። ሁሉም ነገር የእሱ ቅር ሊሆን እንደሚችል ማሰብ ጀመረች። እናም በመጨረሻ ውቺያን ይደርስባቸውና መኪናውን ገጭቶ እንዲቆም ያደርገዋል። እናም ወደ ኢንሱክ ሲመጣ አስተያየቱ በፊቱ የተለየ ነበር። ተኮሳትሮ ግላከስን ሲያየው እና ወደ ኢንሱክ ሲመለከት የጥፋተኝነት ስሜት ይሰማዋል። ነገር ግን የኢንሱክ አስተያየት ተቀይሮ ነበር። ውቺያንም ኢንሱክን ሁሉንም ነገር ሊያስረዳት ከመኪና ያስወጣታል። ግን ኢንሱክ በንዴት እጁን ታስለቀዋለች። ወደ ውቺያንም ትኩር ብላ እያየች ልቧን እንደሞቀውና ደህንነት እንዲሰማት አድርጎ እንደነበር እያሰበች አሁን ግን አይኖቿ በእንባ ተሞልተው የተከዳች ህመም የተሰማት ልቧ የተሰበረች መሆኗ ይናገራሉ። በኋላ ላይም ኢንሱክ ቆንጆ ሁና ዘንጣ ወደ አያቷ ቤት ትሄዳለች። አያትየውም ሲያዩት ደንግጠው በእጃቸው የያዙትን ዕቃ ይጥላሉ። ምክንያቱም ለአመታት ኢንሱክ እንዲዘንጣና ፊቷ በፈገግታ ተሞልቶ አይተዋት ስላልነበር አሁን ግን ልክ እንደ ልጅነቷ ፍንድቅ ስትል ተገርመው ለምን እንደዚህ እንደለበሰች ምን እንዳለ ይጠይቋታል። ኢንሱክም የተለማመደችውን ፈገግታ እንደቀጠለች ወደ ሳሎን ትገባለች። ከዚያም ለአያትየዋ ዛሬ ቀኑን አብሮ እንዲያሳልፉ ብላ እንደመጣች ትነግራታለች። አያትየውም ጠረጴዛውን በሰሩት የተለያዩ ምግቦችና ኢንሱክ የምትወዳቸውን ምግቦች ይሞሉታል። ሁለቱም እየበሉ ስለ ድሮ ልጅነት ጊዜዋ የተለያዩ የሚያስቁ ነገሮችን እያነሱ ይጫወታሉ። ኢንሱክም ስለ ማዕከሉ አንዳንድ ነገሮችን እየነገረቻት ይጫወታሉ። ነገር ግን አያትየው ረጅም ዓመታት አብረው ስለኖሩ የልጃቸውን ትንሽ የፊት መለወጥ ያስተውላሉ። እና ምን እንደሆነች ሲጠይቋት ከዚህ ፈገግታ ጀርባ ያለውን እውነቱን ትነግራቸዋለች። ለረጅም ሰዓታትም ዝም ካሉ በኋላ አያትየው ወደ ልጃቸው ይጠጉና ያቅፏታል። የሆነ ቦታ ትሄጃለሽ ብለው ይጠይቋታል። በዚያን ሰዓት ለካ ውቺያን ከቤቱ ውጪ በር ላይ ነበር። ያኔ ከሱ ስትለይ ካታዩ ሲከተላት ነበር። በመስኮትም ውስጥ ሲያይ ኢንሱክ ምንም እንዳልተፈጠረ ከአያቷ ጋር ስትስቅ ስታወራ ያያታል። በኋላም ሱንግሚድ ያስላትና እጇን ስታየው ደም ታያለች። እናም ጊዜዋ እንዳበቃ ትረዳለች። ምንም እንኳን ብትጸጸትም የምትወደው ሰው እሷን ለማግባት ፈቃደኛ ነበር። ያን ጊዜም ሱንግሚድ ከልቧ ደስ ይላታል። ነገር ግን ነገሮች እንደታሰቡት አልሄዱም ነበር። በማገገሚያ ማዕከሉ በተመረጠው ሪዞርት ውስጥ ባለ ባህር ዳርቻ አንድ ሰው ተገድሎ ይገኛል። የሞተው ሰውም ተመሳሳይ የሆነ የአበባ ምልክት ጆሮው ላይ ነበር። እናም ነገሩን ከዚህ በፊት የተገደለው ሰውዬ ጋር ያመሳስለዋል። በዚህም የተነሳ ፖሊስ በድጋሚ ሁሉንም ተጠርጣሪዎች ይዘረዝራቸዋል። ሁኔታውን በሶሻል ሚዲያ ላይ ወዲያው ይሰራጫል። እናም በዚህ ምክንያት የማዕከሉ ኃላፊ ለሱንግሚድ ሰርጉ ለጊዜው እንዲራዘም ይነግሯታል። እናም ሱንግሚድ ልቧ ያዝናል፣ ግን አማራጭ ስላልነበራት ትቀበላለች። ነገር ግን ሱንግሚድ ያልተረዳችው ነገር ቢሆን ሁሉም ነገር ከፊቷ ቆሞ ያለው ሰው ያቀነባበረው ነገር መሆኑን ነበር። እሷን ማግባት ራሱ የእቅዱ አንዱ አካል ነው። አራቱ የቼቦል ሀብታም ቤተሰቦች በህመም ምክንያት ህይወቷ ሊያበቃ ያለችን ሴት ማግባት ለነሱ በጣም ጥሩ ነበር። እንዲህ ያለው ጋብቻ ለቤተሰቡ ጥሩ የሆነ የሚዲያ ትኩረት እንዲያገኙና ለድርጅታቸው ስም አሪፍ ስለሆነ ነበር። እናም ደግሞ ለረጅም ጊዜያት ኃላፊነት አይወስድም። ሱንግሚድ ግን ብዙ የምትኖርበት ጊዜ አልነበራትም። እውነቱንም ያላወቀችው ሱንግሚድ ሀብታሙ የሰጣትን ተስፋ ይዛ በቆንጆ ህልም ውስጥ ትኖር ጀመር። ሰርጓ እውነት እንደሚሆን ለማረጋገጥ ብላ ሱንግሚድ ተቀምጣ የነበረችውን ኢንሱክን እጇን ይዛ ታስነሳትና ሀሳቧን ቀይራ ከውቺያን ጋር እንድትሆን ትለምናታለች። ምክንያቱም ሁለቱ ነገሩን ከተናዘዙ ብቻ ነው ሰርጓ እንዳይደረግ ያስተጓጎለው የሰውየውን ሞት ፍጻሜ የምታገኘው። ሱንግሚድ ለረጅም ጊዜ በፍቅር ተሰቃይታለች። ልጅ እያለችም ከወንድሟ ጋር ወደ ባህር ዳርቻ በመሄድ የሚበሩ እንስሳቶችን ለማየት ስትሞክር ድንገት ታናሽ ወንድሟ ከአካባቢው ይሰወራል። ሁሉም ሰዎች ለወንድሟ ሞት እሷን ተጠያቂ እንደሆነች ያምኑ ነበር። ቤተሰቦቿ ራሱ እንደ ጠላት ነበር የሚያዩት።
በዚህም ምክንያት ገና በለጋነት እድሜዋ ከቤት በመውጣት ገንዘብ ለማግኘት ስራ ትሰራ ጀመር። ከዚያም ሁሉንም የቤተሰቦቿን ዕዳ ትከፍልላቸውና ራሷን በራሷ ማስተዳደር ትጀምራለች። ነገር ግን ብቸኝነት ሁሉም ቦታ ይከተላታል። አንድ ጊዜም የልደት ፓርቲ ታዘጋጅና ሁሉንም ጓደኞቿን ጠራቸዋለች። ነገር ግን አንድም ሰው አልተገኘም ነበር። ጓደኞቿ ያሉበት መጠጥ ቤት ስታልፍ እሷ እንደ መጥፎ ዕድል ነበር የሚያዩት። እናም ሱንግሚት በህይወቷ ተስፋ ልትቆርጥ ስትል ነበር ቼንግን ያገኘችው። እሱ ለእሷ በጣም ጥሩ ሰው ነው የሚመስላት። እናም እንደ ካንሰር ታማሚ ሳይሆን እንደ ውድ የሆነ ሰው ነበር የሚንከባከባት። እናም ለሱንግሚት ይሄ ከረጅም ጊዜ በኋላ ያገኘችው ፍቅር ነው። እናም ከመሞቷ በፊት የመጨረሻ ህልሟን ለማሳካት ሱንግሚት ኢንሱክን እንድትረዳት ደጋግማ ትለምናታለች። ኢንሱክም ከሱንግሚት ከሚታየው ውበትና ደስታዋ ጀርባ ልክ እንደሷ የተረበሸችና ብቸኛ የሆነች ሆና ስታገኛት በጣም ታዝንላታለች። በመጨረሻም ኢንሱክ እሷን ለመርዳት ትወስናለች። ከዚያም በጠዋት ተነስታ ቆንጆ ምግብ ለውቻን እንደ መሰናበቻ ትሰራለታለች። ኢንሱክም የመጨረሻ ጊዜያቸው ጥሩና ትርጉም ያለው እንዲሆን ብላ ምግቡን በጥንቃቄ ነበር የሰራችው። ነገር ግን ውቻን አንዴም አልጎረሰም ነበር፣ ምክንያቱም ምግቡ የመሰናበቻ ምግብ መሆኑ ስለገባው ነበር። እናም ኢንሱክ ራሷን ለፖሊስ አሳልፋ ከመስጠቷ በፊት ውቻን ስለ ቼቡል ያለውን እውነታ ይነግራታል። ኢንሱክም በሰማችው ነገር ደንግጣ በድጋሚ ስለ ሱንግሚት መጨነቅ ትጀምራለች። ውቻንም እውነቱ እንዲነገራት ሀሳብ ያመጣል፣ ምክንያቱም አይናቸው እያየ ሱንግሚት ገደል ስገባ ዝም ማለት ስለሌለባቸው ነው። ኢንሱክ ትቃወማለች። በተመሳሳይ ሰዓትም ያቺ ትንሿ ልጅ ራሷን ቁም ሳጥን ውስጥ በመደበቅ በረሃብ ራሷን ለማጥፋት ስትሞክር እናያለን። ምክንያቱም ሕፃኗ እርግማን ነኝ ብላ ስላመነች አባቷ ሊገላት በመሞከሩ ከዚያም ሊያድናት የመጡት ሰዎች በእሷ ጣጣ በግድያው ምክንያት ህይወታቸው እየተመሰቃቀለ እንደሆነ ስትመለከት እሷ ከሞተች በአጠገቡ ያሉ ሰዎች በሰላም ደስተኛ ሆነው ይኖራሉ ብላ ስላሰበች ነው። ኢንሱክም ሕፃኗ ራሷን እየወቀሰች ስታለቅስ ስታይ ልቧ ይነካል። እናም እቅፍ ታደርጋትና እሷ መኖር የሚገባት ልዩ ልጅ መሆኗን እናም ደግሞ በራሷ ህይወት እንደ ልዕልት ሆና ማደግ እንደሚገባት ትነግራታለች። በኋላም ወደ ቤት ይመለሱና ሕፃኗ የእናቷን እጅ ይዛ ጭልጥ ያለ እንቅልፍ ተኛለች። በእንቅልፍ ልቧም ሆና እያለቀሰች እናቷን ትታት እንዳትሄድ ትለምናታለች። የልጅቷን መጎዳትም ኢንሱክ ስትመለከት እናትና ልጅቷን ለመጠበቅ ትወስናለች። በኋላም ውቻን ከግላከስ ስልክ ይደወልለታል። የሞተውን ሰውዬ ስልክ ለቼቦል ሊሰጠው እንደሆነ ቤተሰቦቹ እንዲጠበቁ ስለሚፈልግና ከነሱ ጋር ያለውን ነገር ለመጨረስ ስለፈለገ፣ ነገር ግን ውቻን ያ እንዲሆን አልፈለገም። ቀስ ብሎ በሚስጥር የቼቦል መኪና ላይ መከታተያ ይገጥምና ይከተለዋል። ከዚያም ወደ አንድ ፋብሪካ ይደርስና ቼቦልና ግላከስ ከመስማማታቸው በፊት ያስቆማቸዋል። እናም ስልኩን ያየዋል። ነገር ግን ውስጡ ምን እንዳለው ሲያይ ይደነግጣል። ምክንያቱም የህገወጥ ነገሮች የሚደረጉበት ዌብሳይት የሰራው ራሱ ያው ሀብታም ሰው ስለሆነ፣ እናም የትንሽዋ ልጅ አባት እዚህ ዌብሳይት ውስጥ ከሚሰሩ ሰዎች አንዱ ነበር። እሱም የገዛ ልጁን ሲደበድባትና ሲያሰቃያት የሚያሳይ ቪዲዮ የለቀቀ ሲሆን የልጅቷን የማይሆኑ ፎቶዎችና አንዳንድ መረጃዎች ለቆ ነበር። ብዙ ገንዘብም ለማግኘት ብሎ ነው ልጅቷን ያሰቃያት። ውቻንም ነገሩን ሲረዳ በጣም መናደድ ይጀምራል። ለእነሱ ድርጅት በመስራቱም ይጸጸታል። በቀጣዩ ቀን ጠዋት ኢንሱክ ባለ ሀብቱን በመንገዷ ታገኘዋለች። ኮሪደሩ ላይም እሷም ውቻንን የት እንዳለ ጠይቀዋለች። እሱም ውቻን ከእነሱ ጋር ተመልሶ እየሰራ እንደሆነ ነግሯት ከዚህ በኋላ እንዳትከተለውና እንዳታስቸግረው ይነግራታል። ምን ለማለት እንደፈለገ ጠይቀዋለች። ነገር ግን የራስ ምታቷ ይብስባትና እራሷን ትስታለች። ስትነቃም ፍቅረኛዋ ውቻን ፊቷ ቆሞ አበባ የሚመስሉ ነገሮችን ይበትንላት ነበር። ግን እያደረገ ያለው ነገር ፍቅረኛውን እያበሳጫት መሆኑን ይረዳል። ኢንሱክ ህመሟ ከፍተኛ ስለሆነ ድንገት ልቧ መስራት ሊያቆም ይችላል። ኢንሱክም የምትፈልገው አንድ ነገር ነው፣ በውቻን ልጆች ላይ በሰላም መተኛት። ከዚያም ታቅፈዋለች። አንድ ቀንም ኢንሱክ እና ውቻን በመንገድ ላይ ወክ እያደረጉ እጃቸውን ተያይዘው በፍቅር እየተያዩ ደስ ብሏቸው እየሄዱ ያለ ድንገት መንገድ ላይ ባለ ቴሌቪዥን ላይ ሁለቱም ተፈላጊ መሆናቸውን ፎቶቸው ተለጥፎ ዜና ሲነገር ያያሉ። አዎ ነገሩ እንዲህ ነው። ሱንግሚት ለማግባት ከመጓጓቷ የተነሳ ለሀብታሙ ሰው ስለ ሁለቱም ሁሉንም ነገር እንዴት እንዳመለጡ ትነግረዋለች። ሀብታሙም ሁሉንም ነገር ለፖሊሶቹ በመረጃ ይነግራቸዋል እና ፖሊሶቹ የፍለጋው ወጪ ያወጡባቸዋል። ለአለመያዝም ውቻን ኢንሱክን ይዟት መሮጥ ይጀምራሉ። ነገር ግን በህመሟ ምክንያት ብዙ መሮጥ አልቻለችም። ከዚያም ለማምለጥ ሲል አማራጭ ስላጣ በጣም የምጠላው ሴት ቤት ተሸክሟት ይሄዳል። እናም ህይወቱን አደጋ ላይ ጥሎ የኢንሱክን ህይወት ለማትረፍ ይሄዳል። በሚገርም ሁኔታ ግን ሴትየዋ ነገሩን አላወሳሰበችውም። በእሷ አመለካከትም ኢንሱክ እንድትኖር በማድረግ ጥሩ ሰው ለመሆን ትሞክራለች። አመታትም ሲያልፉ ውቻን ላይ ያላት ጥላቻ ጠፍቷል። እንዲያውም ለውቻን የጥፋተኝነት ስሜት ነበር የሚሰማት።
እናም ያለፈውን ለማካካስ ትፈልጋለች። ታዲያ እነ ኢንሱክ ሳያውቁ ለካ ፖሊሶች በካሜራ ተከታትለው ያሉበት ቦታውን አውቀዋል። መደበቃቸውንም ቀጥለዋል። እናም በኋላ ላይ ያች አስጠጋቻቸው ሴት ወደ ቤቷ ስትመለስ ቤቷ በፖሊስ ተከቦ ታየዋለች። ወዲያውም ለውቻን በመደወል ለማምለጥ ትንሽዬዋን በር እንዲጠቀም ትነግረዋለች። ከዚያም ቶሎ ብለው ከፖሊሶቹ ለማምለጥ ሲወጡ ድንገት የፖሊስ ፓትሮል መኪና መንገዳቸውን ይዘጋዋል። እናም ለጊዜው ተስፋ ይቆርጣሉ። ነገር ግን ለካ ቀደም ብሎ ውቻን ለሴቷ ፖሊስ ወደ አንድ ቦታ ወስዶ ሁሉንም ነገር ስለ ኢንሱክ ይነግራታል። እናም ሳያስበው የዚያን ቀን ስለተፈጠረው ነገር ሁሉንም ይነግራታል። እናም እዚያ የሚሰሩትን ፖሊሶች ነገሩን ከሰሙ ዋናውም የፖሊስ ኦፊሰር እንዳይነግረው ነገሩን በሚስጥር እንዲይዙት፣ ያለበለዚያ ግን ሴቷ መርማሪ ስራዋ ልታጣ እንደምትችል ነገረችው። ድብቆ ቤታቸው ይሄዳሉ። ሴቷ መርማሪም በመኪናው አስገብታቸው ይዛቸው ትሄዳለች። ነገር ግን ኢንሱክ ሁኔታዋ እየባሰ ሲመጣ ለሁለቱም ደህንነት ስትል ወደ ማገገሚያ ማዕከሉ ይዛቸው ትሄዳለች። ከዚያም ውቻን ሴቷ መርማሪ ስላመናት ብዙ መረጃ ያለው ፍላሽ ይሰጣታል። የማገገሚያ ማዕከሉ ዳይሬክተርም ሁለቱን ለጊዜው እንዲደበቁ ወደ ታችኛው የድብቅ ክፍል እየመራች ትወስዳቸዋለች። በዚህ ሁሉ ነገር ውስጥ ኢንሱክ ግን አያትየዋን እንዲያሳዩት ጠይቃቸዋለች። ዳይሬክተሯም እንደምታገኛት ቃል ትገባላታለች። በዳይሬክተሯም እርዳታ ደስተኛ የሆነችው ኢንሱክ ጎንበስ ብላ ታመሰግናታለች። ከዚያም ሁለቱ አብረው እዛ ሆረር ፊልም እያዩ ውቻን ነገ በሚፈጠረው ነገር እርግጠኛ ባለመሆኑ ደግሞም የእሷ የካንሰር ሁኔታዋ አስፈሪ ስለሆነ ውቻን ትኩር ብሎ ኢንሱክን እያያት ወደ እሷ ቀርቦ ይስማታል። ከዚያም የህፃኗን ደስታ ለመጠበቅ ሲሉ ሁለቱም እጃቸውን ለፖሊስ ለመስጠት ይወስናሉ። እናም ጣቢያ ሲሄዱ እዛ የህፃኗ እናት ያገኟታል። ራሷን ለመስጠት ነበር ሄደችው። ምክንያቱም ደግሞ ትክክለኛው አባቷን የገደለችው የህፃኗ እናት ነበረች። እናም የምትወዳት እህቷ በማታውቀውና ባልሰራችው ወንጀል እንድትሰቃይ ስላልፈለገች ልጅቷ እናቷ እጇን እንድትሰጥ ነግራታለች። በተመሳሳይ ሁኔታ የባለ ሀብቱ ቤተሰብ ዋና ኃላፊው በወንጀል ድርጊቶችና መጥፎ በሆነው ዌብሳይት ምክንያት በቁጥጥር ስር ይውላል። ሶንግ ሚድን ፍቅረኛዋ የወንጀል መፈጸሚያ ዌብሳይት መስራች እንደሆነ በስልኳ ትመለከታለች። በኋላም ግላከስ ለውቻንና ኢንሱክ ብሎ ራሱን አደጋ ላይ ጥሎ ነገሩን ያጋልጣል እና ኢንሱክና ውቻን በፍቅር ተቀምጠው እየተያዩ የውቻን የፍርድ ወረቀትን ታየዋለች። እሷም ምንም ያህል ቢፈጅ እንደምትጠብቀው ትነግረዋለች። ከጊዜያት በኋላም ኢንሱክ በዊልቸር ተቀምጣ ሁሉም በደስታ ተሞልተው እናያለን። እናም ኢንሱክም የተደረገላት የጭንቅላት ሕክምና ስለተሳካ ወደ ጤንነቷ እንደተመለሰች፣ ነገር ግን በሕክምናው ከባድነት የተነሳ ትውስታዋን እንዳጣች እንረዳለን። ጓደኛዋ ሱንግ ሚድ ግን በወረቀት ላይ የተለያዩ ትውስታዎቿን ጽፋ እንድታስታውስ ትረዳታለች። ጊዜያት ያልፉና ውቻን ባሳየው ጥሩ ባህሪ ከዓመታት በኋላ ከእስር ይለቀቃል። እሱም ወደ ድልድዩ እሷን ለማግኘት እየተጣደፈ ይሄዳል። ኢንሱክም ቦታው ላይ ትደርሳለች። ነገር ግን በርቀት ሲያያት ውቻን እሷ ፊት ላይ ፈገግታና ደስታ ያጣል። ከዚያም ሁለቱም የሚቀራረቡና መታየት ሲጀምሩ ኢንሱክ መልሳ ፈገግ ትላለች። ፊልማችንም እዚህ ጋር ያልቃል። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁ አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።